ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ደህና ነኝ። እያዘንኩኝ ነው የመጣሁላችሁ። እኔ ሩታን ስጠብቅ ሄርሜላን ተቀበላት እኮ ፍቅሩ። ሄርሜላን ተቀበላት። ወይኔ 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 ሩታ አያችሁ፣ ለምን አብረሽ አልመጣችም? ሩታን ታየ ከነገራን ወደ ሩታ ብለን በግላጭ ለብቻ ለምን አገኘሽው? በጊዜው ምናልባት ወይኔ ተናደድኩ፣ ጠጉሬንም በላኝ። እኔ ሩታን ስጠብቅ እንግዲህ ሄርሜላዬ ወሰደችው። ሩታ ቸው አላጠጣም መለረው ማለት ነው። እንግዲህ ዛሬ ደግሞ ለነገሩ አብረሽ እኮ ተገረባባጭ ብቻ ነገሮቹ በጣም እየገፋፉኝ ስለሆነ ወደ ሩታ ስለሚሄድ አብርሽ መጥቷል። መልሽ ልውደድህ መልሽ ከራሴ ቀንሽ ምንም የተረዳኸው ነገር የለም። እንዴት ትናንትና ከሩታ ጋር መገናኘትን አውቀሃል አልኩህ። መገናኘትሽን እንጂ አውራችሁትም አላየሁኝም፣ አልሰማሁም፣ አላወቅኩም። እውነት ልንገርህ ልፋትሽ መናቀር እንኳን ደስ ያለሽ ሄርሜላ እንኳን ደስ ያለሽ፣ እንኳን ደስ ዛሬ ግን በጣም እየተሽኮረመንኩ ነው ያለሁት። ስለምን አላውቅም። እንግዲህ ስትለጣጠፍበት እንደዚህ ብላኝ አታውቅም። ዛሬ ደግሞ መሳሳም ቀልቷል። መለጣጠፍ ነው እሱ ሆኖ ዛሬ ደግሞ እሱ ሆኗል የሚለጣጠፍ እንግዲህ እንዲህ ነው እንዲህ ነው። ምነው አንተ እንደዚህ ስታለግ ሩታ እንትላ ጋር ስታገኛት ብድ ትላለህ። አንተ ግን እዚህ ጋር ስትላለስ ለምንድን ነው አንተን ሀይ የሚል ሰው የጠፋው ማለት ነው? ተው እንጂ አብርሽ፣ ተው እንጂ ተው እንጂ ተው እንጂ ተው እንጂ። ግን ሄርሜላ ወንድ ነች። በቃ በዛም በዚህም ብላ ላፍ አረገቻት ሩታን። አይሩትዬ ስትግደለደሊ ጦምሽን እንዳታሪ ስትግደረደሊ ያለ ያገሬ ሰው ስትግደረደሊ ይሄው አብርሽን ተቀምተሽ ቁጭ አልሽ ማለት ነው። እኔ ግን እያዘንኩ ነው። ምን ላድርግ ብላችሁ ነው እንግዲህ ማፋታት ማጋባት ሆኗል ስራችን ማለት ነው። ዛሬ ደግሞ እና እኔ ያዝን ያለሁ በነገራችን ላይ እኔ አልመሰለኝም ሄርሜላ እንኳን ደስ ያለሽ ብለናል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። እኛ ምን አገባን? እስቲ ምን አገባን? ሩታ በገዛ እጇ ባሏን ሰታቆጫለች። ይኸው እንትላም እህቱ እየጨፈረችብሽ ነው። እህቱ መታ ታንቅሻለች። የአብርሽ እህቶች እኮ እንዴት እንደሚወዱሽ አይተሻል። ይቺ ገና ሳትገቢ እናቴ እህቱ ላግኛት አገናኙኝ፣ አንገቷን ነው የምበጥሳት እያለች እያንገበገበችሽ ነው። ሚዲያውን ተቆጣጥረዋለች። የደስታ እህት ማለት ነው። አንቺ እዚህ ጋር አብርሽን አልፈልግም ብለሽ አብርሽም ይኸው ሄርሜላ ይዘው ላፋለች። በቃ ትናንትና ቪዲዮውን አይቶ ነው አልፈልገውም ስላልሽ ነው አልፈልገውም ስላልሽው ዛሬ ከቻለና ቪዲዮውን አላየውም ማለት መገናኘታችሁን ግን አውቃለሁ። ግን ምን እንዳወራችሁ ምን እንደተባባላችሁ አላየውም። ወይ አላየህም? አሁን ይችን ነገርማ እናያለን። እስቲ ሰሞኑን እናያለን። ተገልብጦ ወደ ሩታ እንዳይሄድብሽ ቶሎ ብለሽ እናቴ ቶሎ ብለሽ እንቃልገሽ ጋብቻሽን አስፈርሚ እናቴ። ከዛ ከጋብቻ ላይ ወደ ጋብቻ መሄድ ስለማይቻል ወይ አቃጠላችሁኝ አለች እንትላ። ለማንኛውም እንግዲህ ሄርሜላዬ እንኳን ደስ ያለሽ ብለናል። ምንም ማድረግ አንችልማ እኛ ሩታን ጨፈርን ይቅርበዩ እሷ መይሰማችን ይኸው ተቀማች። በቃ ተቀማች። እኛ ምን እንሆን እንግዲህ ወዴት እንሄድ? ተይ ሩታዬ ተይ የልጅሽ አባት ይሻልሻል። ይሄ ሸበላ ያንን ጠረጋጋ ጥርግርግ ይዘሽ እንትን አትጎተች ስንል ይኸው አንቺ በቃ እሱ ጋር ስትጎተች ባልሽን አተሽቆጫልሽ። ምን እናደርገኝ? ምንም ማድረግ አንችልም። ስለዚህ ሩታዬ ባይ እያዘንኩ ስለይሽ ብሏል አብርሽ። ስለይሽ እያዘንኩኝ እያለ ሩትዬ ተሄዷል ማለት ነው። አብርሽ ሄደ፣ በቃ ሄደ።
ሄደ 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 አለ እንትላ ሄደ እያለ ሄደ ነው የሚባለው። እና ግን በጣም እኛ ሩታን ስንጠብቅ ሄርሜላ በጎን መተላፍ አረገችው። ጉድ እኮ ነው እንደ ወይ ምን ይደረግ እንግዲህ ምን እናድርግ ብላችሁ ነው። እኔ ግን እውነቴን ነው የምላችሁ ሄርሜላን ነበር ሩታን ነበር የጠበቅኩት ዛሬ። እንደዚህ ሄርሜላን ለነገሩ በግላጭ አግኝተሽው ነው እንጂ በትክክለኛው እንትን ቢል ኑሮ እንትን አይልም ነበር አብርሽ። ሩታን ነበር የሚመርጠው። ስለዚህ ትክክል አይደለም፣ ትክክል አይደለም። ሙስና ነው የተሰራው። ሙስና ነው የተሰራው። እንዴት ሩታ ባሏን አሳልፋ ትሰጣለች? እንዴት? ለምን ሰጠች? ሄይ መስከረም እና በጣም ገርሞኛል። በጣም አዝኛለሁ። ምንም ማድረግ አይቻልም። ምን ይደረግ ብላችሁ ነው እናንተ? ጉድ እኮ ነው። ፓስፖርት እዚህ ጋር ቀኑን አያሳይም። ቀኑን ፎቶ አላነሳሁትም እንዴ? እና ለማንኛውም በቃ አሸንፋለች ሄርሜላ አሸንፋለች ማለት ነው። ሄርሜላ አሸነፈ። ይዘው ሄደችኝ ሩታ ታሸንፋለች ስንል ሄርሜላ አሸንፋ ቁጭ አለች። የትውልድ ቦታ ዳውንት እና ለማንኛውም ውይ ተቃጠልን እኮ ተቃጠል። እንዴት ታሸንፊያለሽ? ወይ ጉድ! አሁን ወሌን ትቼ ፓስፖርት ማየት ጀመርኩኝ። ፓስፖርት ሳይሆን እንትኑ ላይ ፎቶ ላይ አለ፣ ግን መቼ እንደሆነ ቀኑ የለም እዚህ ጋር። እና ውድ ቤተሰቦች እንግዲህ ምንም ማድረግ አይቻልም። ጊዜ ብሏል። ጊዜ ነው። ሄርሜላ እንግዲህ ላፍ ያረገችው አብርሽን ማለት ነው። ላፍ አደረገችው እና ወሰደችው በትግሩ አሸነፈች። ግን ወንድ ነች እንደው አሸነፈች። ይሄ አንድ ቀን እንደው ሄርሜላ ታሸንፋለች ብዬ አስቤም አልሜም አላውቅ ነበር። የሩታ ነው ብዬ ነበር። አብርሽ ግን ይኸው ሄርሜላ አሸንፋ ቁጭ አለች። ሄርሜላ ወሰደችው። ወይኔ እናንተ ምን አይነት የቱ ጋር ነው የሚገኘው? በእናታቸው እንዴት አጉልቶ ያሳየን። እና ለማንኛውም ደህና ሁኑልን። እንግዲህ ምንም ማድረግ አይቻልም። ላይክ ሸር እያደረጋችሁ እኛን አበረታቱን እባካችሁ። ተዋቸው እንግዲህ ምንም ማድረግ አይቻልም። እኛማ መረቁን ስጡን እያልናቸው ነው። ምን እናድርግ ብላችሁ ነው? እዚህ ጋር ምንም ማድረግ አይቻልም። የኢትዮጵያ ፌዴራል ወይ ዴሞክራሲ ፓስፖርት ዴሞክራሲ ሪፐብሊክ ይላል። ቀን እንትን እያልኩ እኮ ነው። አልፎበታል አላለፈበትም እያልኩ ነው። ለነገሩ ቆይ እስቲ እናንተ ማለት እኔ ስመጣ 6 ወር ነው 3 ወር 4 ወር ቃለው ብዬ ነበር የመጣሁት። ያሳደስኩት ኮረና የገባ ጊዜ ነው። ኮረና ገብቶ አመት ሳይሆነውን ያሳደስኩ። ኮረና ስንት አመቱ ነው ተገባ? እስቲ ንገሩኝ። 6ኛ አመቱን ያዛለ እንዴ? እና 6 አመቱ ቆይ እስቲ እዛ ጋር ወማን 1 አመት ተቀምጬ ነው ያሳደስኩት። 5 አመት ተቀመጥኩኝ። ከዛ ከኢትዮጵያ 1 አመት ተቀመጥኩኝ። ታዲያ አልቅም እንዴ? 1 አመት አለው ትለኛለች ሴትዬ። ግን ቪዛ እኮ አይሰራም ነበረ። እና እንትሉ ኮፒው ላይ ደግሞ የለም። እና ፓስፖርት አልቆበታል አላለቀበትም እያልኩ ነው። ኢትዮጵያ እኮ ስመጣ ወደዚህ ከ6 ወር
ተሞላው አያሳልፉም ነው 6 ወር ተቀለው ምናምን ሲባል ነበር። እኔ ግን አላየሁትም። በእናታችሁ በሚገርም ሁኔታ አያሳልፉኝ። ከዛ ዝም ፎቶ አነሳው፣ ግን ቀኑን እዚህ ጋር አላነሳሁትም። ቀኑ አይታይም እና እዚህ ጋር አልፎበት እንትን ማሰላት ይቻላል። እንዲህ ቢዛ ማሰላት ይቻላል። እንዲህ አይቻልም አይደል? እኔ ኮረና ራሱ የገባበት አመት ጠፋብኝ። እንዴ ኮረና 6 አመት ሊሆኑ ነው አይደል? የዚህ ቢመጣ 6 አመት። እኔ ስንት አመት ነው ጎማን የተቀመጥኩት በእናታችሁ። እና ለማንኛውም ሩታዬ እንኳን ደስ ያለሽ ብለናል። እስቲ ቆይ አሁን የውመን ልጆች ሲያሳዝኑ እናታችሁ አለው። ናሸን ላይክ እያረጋችሁ አበረታቱን። ወደ ሌላ ተመሰጥኩኝ፣ መፈትፈቴን ትቼ ማለት ነው። መፈትፈቴን ትቼ እዚህ ጋር ገባሁና እዛኛው ስልኬ ጋር ስፈትሽ እንትን አገኘሁ። ፓስፖርቴ እንትን ፎቶ። ከዛ ሳይው ቀኑ አይታይም። ቀኑን አላነሳሁትም። ቀኑ የት አባቱ ገባ? አባይነሽ ጫኔ በላይ ይላል እዚህ ጋር በእንግሊዘኛ። አባይነሽ ጫኔ በላይ የትውልድ ቦታ ዳውንት ይላል። የእናት ስም ገልጭ ተሰማ፣ የአባ ስም ጫኔ በላይ። እሺ በላይ እሺ መስከረም ነው እንዴ የተወለድኩት? እኔ መስከረም አይደለም የተወለድ። እናንተ ግን እኮ መታወቂያ የተወጣልኝ ኧረ በስመ አብ። ገና እኮ ልጅ ሁኔ እኔ ዝም ብዬ ፎቶ ተነስቼ ሰጥቼ ነው የወጣልኝ። አልሄድኩም በራሱም ቀበሌ። ከዛ የተወለድኩት እኮ እኔ በገና ነው፣ መስከረም ይላል የተወለድኩበትን ቀን ትቶ። ኧረ ወይኔ ጉዲ የተወለድ ቦታ። ለማንኛውም ሸላይክ እያረጋችሁ ወይኔ ዛሬ ፍትፈታው ቀርባካችሁ ተው። እኔ እዚህ ጋር እንትን እየፈለግኩ ነው እናንተ። ቆይ እስቲ ዳውንትን በእንግሊዘኛ መጣፍ አቅቷቸው ነው እንዲህ በአማርኛ ብቻ የጣፉት? ቆይ እስቲ ዴት ነው የሚለው ቀን ቤንት ዳውንት። እና ለማንኛውም ሸላይክ እያረጋችሁ የምትልበሉ